የሙስሊም ምቀኛ ሸረኛ ነቀዝ ምናምን ሰዎች አጋጥሟቸው ያውቃሉ? እኔ አጋጥሞኝ አያውቁም። አክሱም ዛሬም የጁማ ሰላትን አልሰገዱም። ቀርቶ ከሁለት ቀን በፊት የአክሱም ከተማ የጸጥታ ዘርፍ ኃላፊ ቴድሮስ ማንኛውም ሰዓት ላይ ሰላት ስትሰግዱ ለሚደርስባችሁ ነገር እኛ ኃላፊነቱን አንወስድም ሲል እዛ ለሚገኙ የሃይማኖት አባቶች ወይም የአገራችን የፍቺ ደረጃ ከምታስቡት በላይ የተጋባ ሰው በላይ የተፋታ ሰው እየበዛ ነው። የተፋታ ሰው 1/3 የተጋባው 100 ሆኖ ኦልሞስት 3/4 እየተፋታ ነው። አዲስ ቫይረስ ተገኝቷል። በዚህ ሰዓት አስደንጋጭ የተባለ ዜና ተሰምቷል። በዓለማችን ላይ አዲስ አደገኛ የተባለ ቫይረስ ተከስቷል። ውጊያው መልሶ መቀስቀሱ እየተነገረ ነው ያለው። ዛሬ አዳሩን እንግዲህ አሜሪካና ኢራን ተኩስ ልውውጥ ማድረጋቸው ታውቋል። የተኩስ ልውውጡ መነሻ ሁለቱም እርስ በርስ እየተካሰሱ ነው ያሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ እዝነት ቸርነት ሰላም ፍቅር ጤና በያላችሁበት ዳር በርሎ በሁላችሁም ላይ ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርብ ያለው እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች እና ቻናል ቆሞች ሁላችንም ቪዲዮውን በላይክ እንጀምራለን። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ። ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። እነሆ የዛሬ ቪዲዮአችንን እንጀምራለን። ጁማ እንደመሆኑ መጠን ሁላችንም ኮመንት ላይ ሰላዋት እናወርዳለን። በዛሬው ዕለት አክሱም ላይ ሙስሊሞች ሰላት ሰግደዋል ወይ፣ የጁማ ሰላት ተፈቅዷል ወይ ሚለውን መረጃ በመጀመሪያ ሰምተን ተከታትለን እንመጣለን። አዲስ መረጃ ስለ አክሱም ተሰምቷል። መረጃውን ኮፒ ሊንክ፣ ሪፖስት፣ ሼር በማድረግ አዳርሱት። የትግራይ ሲኖዶስ አክሱም ቅድስት ከተማ ነች፣ ሙስሊሞች መስጂድና መቀበሪያ አያገኙም የሚል መግለጫ አውጥቷል። በተጨማሪም ሲኖዶሱ ከ30 ሺህ በላይ ሙስሊሞችን በአንድ ጀንበር ለገደለው አጼ ዮሐንስ አራተኛ የሰማዕትነት ዕውቅናም ሰጥቷል። የአክሱም ሙስሊሞች በደል መዋቅራዊ መሆኑንም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተገነጠለው የትግራይ ሲኖዶስ በተግባር አሳይቷል። ዲሞክራሲያዊ ስርዓትን እከተላለሁ በምትል አንድ ሀገር ላይም በአክሱም ሙስሊሞች ላይ እየተፈጸመ ያለው ግፍም እጅግ አሳዛኝ ሆኗል። የአክሱም ሙስሊሞች ጁማን ከሰገዱንም 1 ወር አልፏቸዋል። ዛሬ ሲሰግዳሉ የሚለው የብዙዎች ጥያቄ ሆኗል። አክሱም በዛሬው ቀን ጁማ ሰላት ሰግደዋል ወይ ለሚለው ጥያቄ እንኳን ጁማ ሰላት ዛሬ ሊሰግዱ ቀርቶ ከሁለት ቀን በፊት የአክሱም ከተማ የጸጥታ ዘርፍ ኃላፊ ቴድሮስ ማንኛውም ሰዓት ላይ ሰላት ስትሰግዱ ለሚደርስባችሁ ነገር እኛ ኃላፊነቱን አንወስድም ሲል እዛ ለሚገኙ የሃይማኖት አባቶች ወይም የኛ ሙስሊም ወንድሞቻችንን አስጠንቅቋል። ይህንን መረጃ ያገኘሁት ከባባ ቢንላደን ሲሆን ሙስሊሙ ማህበረሰብ ይህንንም ቢሆን እየሰማ በዝምታው ላይ ጸንቷል። ታችሁና እንዳያችሁት ዛሬም በአክሱም ጁማ ሰላት አልተሰገደም። አክሱም ላይ ያለው ጉዳይ በጣም ከባድ እንደሆነ ማወቅ ያለብን ጉዳይ እንዳለ ግልጽ ነው። አክሱም ላይ አዲስ መንግስት ተመርጧል። በትግራይ ክልል ያለው ሁኔታ ምን ላይ ነው ያለው? አጠር ያለ መረጃ ልስጣችሁ። የትግራይ ክልል ምክር ቤት ስራ መጀመሩን አስታውቋል። በቅርቡ ፕሬዝዳንት አድርጎ የመረጣቸው ዶክተር ደብረጽዮን ገብረ ሚካኤል በዛሬው ዕለት በመቀለ ከተማ በሚገኘው ፕሬዝዳንት ጽህፈት ቤት በደጀን አዳራሽ ውስጥ የመጀመሪያውን የካቢኔ ስብሰባ በመምራት በይፋ ስራ መጀመራቸውን እወቁልኝ ብለዋል። ጊዜው አስተዳደሩ አሁንም ባለበት እንደሆነ መረጃዎች ያሳያል። እንግዲህ የተመረጠው መንግስት ተመልክታችኋል። ይህ መንግስት ራሱ ነው ሙስሊሞችን እንግዲህ ሲበድል የነበረው። ስለ አክሱም ሁሌ ፍትህ 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 እያልን እንግዲህ ዛሬ እዚህ ደርሰናል። ይህ ፍትህ መጠየቅ ዛሬ አይደለም የተጀመረው እያሉን ይገኛሉ። በጣም ፍትህ ለአክሱም የሚለው እንቅስቃሴ አሁን አይደለም የጀመረው። ከዚህ በፊት ባለፉት 27 ዓመታት ውስጥ ይህንን ጥያቄዎች ለማንሳት ሞክረዋል። ነገር ግን በተደራጀ መልኩና በአሁኑ ሰዓት በቁጥር 1 ጥያቄ ሆኖ እየተነሳ የሚገኝ ነው። ፍትህ ለአክሱም ሙስሊሞች ነው። የአክሱም ሙስሊሞች ከሌሎቹ ሙስሊሞች የሚለዩ አይደሉም። እዛው የተወለዱ እዛው የኖሩ ናቸው። እነዚህ ሙስሊሞች በቦታው ቢገኙም በቦታውም ቢኖሩም በቦታውም ቢወለዱም ከእንስሳት አንሰው ይገኛሉ። እንስሳት ቅድሚያ ቦታ ተሰጥቷቸው የመቃብር ስፍራ ያገኛሉ። ነገር ግን ክቡር የሆነው የሰው ልጅ መኝታ ቦታን እንዲሁም ማረፊያን ለዘላለማዊ ማረፊያ የሆነውን የመቃብር ስፍራ ማግኘት አልቻለም። ከዛ በተጨማሪ ደግሞ የሃይማኖታዊ ስነ ስርዓቱን ሃይማኖቱ የሚያዘውን ነገር ለመተግበርም እየተቸገረ ይገኛል። ይህ እንቅስቃሴ በመላው ዓለም በሚገኙ ኢትዮጵያ ሙስሊሞች እየተደረገ ይገኛል። ፍትህ ይሰጣል ተብሎም ይታሰባል። የኢትዮጵያ ማህበረሰብ እንዲሁም ሙስሊሞች እና ሌሎች ሀሳቡን የሚደግፉ በሰብአዊ መብት እንቅስቃሴ ላይ ሰዎች ሁሉ እኩል ናቸው፣ ሃይማኖታቸውንም በነጻነት ማራመድ ይችላሉ ብለው የሚያምኑ የነጻነት አራማጆች በሙሉ ይህንን ሀሳብ እየደገፉት ይገኛሉ፣ ይደግፋሉም ተብሎ ይታሰባል። ድምጻችን ይሰማ። ይህንን እንቅስቃሴ አሁንም ቀጥሏል። ምን ትላለህ እዚህ ላይ? እኛ ኢትዮጵያውያን ሙስሊሞች እዚህ ሀገር ላይ እንደንትን የታሪክ ዳራ አለን። በጣም ቆይቷል። ረጅም ዓመት ሆኖታል። አክሱም ላይ ሙስሊሞች እየተበደሉ ያሉትኝ ዛሬ አይደለም የጀመረው፣ በጣም ቆይቷል። ይሄ ጉዳይ ለአንዴና ለማያዳግም
እርምጃ ሊወሰድበት መፍትሄ ሊሰጠው ይገባል። ሁሉም ሙስሊም ደግሞ ኃላፊነት አለበት። መጅሊሱ ይፍታው እንትና ይፍታው ምንለው ጉዳይ አይደለም። ሁላችንም እዚህ ጉዳይ ላይ በደንብ ጠንክረን ልንሰራበት ይገባል። ይህን መልእክቴን እያስተላለፍኩ እናንተ ሐሳባችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ወደ ቀጣይ ቪዲዮ ወስዳችኋለሁ። አዲስ በሽታ መጥቷል እየተባለ ይገኛል። በዚህ ሰዓት አስደንጋጭ የተባለ ዜና ተሰምቷል። በዓለማችን ላይ አዲስ አደገኛ የተባለ ቫይረስ ተከስቷል። ሰሞኑን እንግዲህ ባለቤትነቷ የኔዘርላንድ የሆነም በአትላንቲክ ውቅያኖስ ላይ ስትጓዝ የነበረች አንድ የሽርሽር መርከብ ላይ ተከስቶ የነበረውና 3 መርከቡ ላይ የነበሩ መንገደኞችን የገደለው ሃንታ ቫይረስ ለዓለም አዲስ ስጋት መሆኑ ተነግሯል። ታዲያም ከሞቱት 3 ሰዎች በተጨማሪ ሌሎች 3 ሰዎች ቫይረሱ እንደተገኘባቸው የተገለጸ ሲሆን የቫይረሱ ስጋት ከተከሰተበት አትላንቲክ ውቅያኖስ ውጪ በሌሎች ሀገራት ላይ እየተዛመተም ይገኛል። ታዲያ እስራኤል በዛሬው ዕለት በዚሁ ቫይረስ የተያዘ የመጀመሪያውን ኬዝም ይፋ አድርጋለች። እናም በጉዳዩ ላይ አዳዲስና ተጨማሪ መረጃዎችን የማደርሳችሁ ይሆናል። የፕላስ ምልክቷን እየነካችሁ ፎሎ ማድረግ ይከታተሉም። አላህ ይጠብቀን። እንግዲህ የኮሮና ቫይረስ የመጣ ጊዜ በጣም ትልቅ ብዙ ሰዎችን የጨረሰ ትልቅ አደጋ ለህዝቡ የነበረ ነው። አሁን ላይ እንግዲህ ይህ በሽታ መጥቷል ብለዋል። እንግዲህ አላህ Subhanahu Ta'ala ከዚህ በሽታ ይጠብቀን። አላህ ዓለማችንንም ሙስሊሞችንንም አላህ ሰላም ያደርጋቸው። ስለ ሙስሊሞች የተናገረች ትገኛለች። የሙስሊም ምቀኛ፣ ሸረኛ፣ ነቀዝ ምናምን ሰዎች አጋጥሟቸው ያውቃሉ? እኔ አጋጥሞኝ አያውቁም። ስፔሻሊ ከስፔሲፊክ ኤሪያውን አላውቅም፣ ግን ወደ ጉራጌ ዞን ስልጤ፣ ወለኔ ወደዛ አካባቢ ያሉ ሰዎች ድሮ እናቴ ቤት አከራይ ነበርና ሊከራዩ ይመጡ ነበረ። እነሱ የገቡ ቀን በቃ የኔ ፋሚሊዎች ናቸው፣ ሴቶቹም ወንዶቹም፣ ስፔሻሊ ግን ሴቶቹ እና በጣም ፖዚቲቭ እንዴት ነው ያደጉት እላለሁ። በቃ ጣፋጭ ናቸው። እንዴት ነው የእውነት እያካበድኩ አይደለም። የምትረዱኝ ሰዎች ትረዱኛላችሁ። እኔ ሁሉም ሃይማኖት ጓደኛ ኖሮኝ ያውቃል። ያው ኢትዮጵያ ውስጥ አቬሌብል የሆነ ሃይማኖት ማለት ነው። ግን ከሙስሊሞቹ ጋር እንዲህ የልብ እንደዚህ ወዳጅ የነበርኩት ከአንዲት ልጅ ጋር ነው። ማይ ጋድ ሺ ዋስ ሶ ስዊት። ግን ከሷ ተነስቼ ብቻ አይደለም፣ አጃይባ ትባላለች። ከሷ ተነስቼ አይደለም እየተናገርኩ ያለሁት። በጠቅላላ ከአርባ ምንጭ ዩኒቨርሲቲ በመማር ጊዜ ላይ አርባ ምንጭ ናዝሬት በማድረገው ትራቭል ውስጥ ረጅም ነው እንግዲህ ኦልሞስት ሙሉ ቀን ነበር ያኔ የሚፈጀው። ሃይዌይ ምናምን የሚባል አሁን ይኖር አላውቅም፣ እንደዛ አልነበረም። እና አይቼ መኪና ውስጥ ሂጃብ ያደረገች ወይም እንደዚህ የጠመጠመች ሴት ጎን ነው የምቀመጠው። ምክንያቱም በቃ አውቶማቲካሊ ቤተሰብ ናቸው። ሰው መግፋት፣ መናገር እያስቀየማቸዋቸው መናገር አያውቁም። በቃ ነገረኛ ሰው እያወራቸው ራሱ ይሄ ፖዚቲቭ ነው ማይንዳቸው። በቃ አውቶማቲክ እንደዚህ ግልብጥ ነው የሚያደርገው። በቃ የሆነ እንከን አልባ ናቸው እያልኩ አይደለም፣ ግን እኔ ካየሁት የማህበረሰብ ክፍል እነሱ አር በጣም ኢዚ ጎይንግ፣ በጣም ንጹህ፣ ሰፖርቲቭ፣ ሰላምታቸው ምናምን በጣም ነው ደስ የሚለውና በጣም ለረጅም ጊዜ ነው ባይዘው ጥያቄ የሆነብኝ የነበረው። በጣም እንዴት ቢያድጉ ነው? እንዴት ነው አስተዳደጋቸው? ከምንድን ነው የመነጨው? ባይዘው እዚህ ጋር እኔ ጴንጤ ነኝ። በጌታ በኢየሱስ ክርስቶስ አዳኝነት ብቻ ነው የማምነው። ብቻ ዌልካም ቱ ሙስሊም ወደ ሙስሊም ሆኚ ወይም ከቁርአን ነው እንደዚህ እሱ ሰፈር እንድትሄዱብኝ አይደለም። ግን አስተዳደጋችሁ ማወቅ እፈልጋለሁ። ምክንያቱም እኔ የከተማም ልጅ ሆኖ ሙስሊም ነኝ፣ ነገረኛ አጋጥሞኝ አያውቅም። ግን ሞሮፍ እነሱ በቃ ወደዛ አካባቢ ያሉ ኢቨን እዚህ ሀገር ራሱ መጥቼ የመጀመሪያ አካባቢ 2 ነው 3 ፋሚሊዎች ታውቂ ነበር እና ኦ ማይ ጋድ እኔ አሁን ራኮ ከነሱ እንጂ በቃ ቤተሰብ ናቸው። ጭራሽ ቤተሰብ ትዝ እንዳይላችሁ የማድረግ አቅም አላቸው። በቃ እንክብክብ ነው የሚያደርጓችሁ። በቃ ማለት የምር ነው የሚጨነቁት ስለናንተ፣ ስለምትበሉ፣ ስለምትጠጡት ምናምን በቃ ኢቨን እዛ ድሮ ራሱ በምንኖር ሰዓት ላይ ናዝሬት በቃ ይሄ እንጀራ ይዛችሁ ወጥ ማስጨመር የምትችሏቸው አይነት ሰዎች ናቸው። በቃ እኔ አላውቅም አይምሮ ውስጥ እንዳለው ኤክስፕረስ እያደረኩት አይደለም፣ ግን እያካበድኩ አይደለም ወይም እያሽቃበድኩ አይደለም። የምትረዱኝ ሰዎች ትረዱኛላችሁ። ምናልባት ሮንግ ሳይድ ኦፍ ደም አጋጥሟችሁ የሚያውቁ ሰዎች ካላችሁ አም ሪሊ ሶሪ። ግን ይሄንን ቪዲዮ ከቻላችሁ ሪፖስት፣ ኮፒ ሊንክ ምናምን አድርጋችሁ ወይ ከቻላችሁ የምታውቋቸው ሰዎች ካሉ ትልልቅ ሰዎች በተለይ ዲኤም ምናምን ብታረጉላቸው በጣም ደስ ይለኛል። አይ ዋን ነው እንደሱ አይነት እንትን ሜንታሊቲ በጣም እንዴት ነው ያገኛችሁት? አይ ዋን ነው የምሬን ነው። ወዳችኋለሁ። ነገራችን ላይ ሁሉም አፍሮ ነው እንጂ ሙስሊም መሆን ይፈልጋል። ስለ ሙስሊሞች እውነተኝነትና ስለ ሙስሊሞች ጥሩነት ያውቃል፣ ይናገራል። ግን አሁን ላይ ያለ ሙስሊሞች እውነት
እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስነ ምግባራችን እንደሳቸው ነው ወይ ኮቴ ለኮቴ የሳቸውን ተግባር እየተከተልን ነው ወይ የሚለው ጥያቄ ውስጥ የሚገባ ጉዳይ ነው። በነብዩ ሰለላሁ ዐለይሂ ወሰለም ሰበብ ብዙዎች በጸባያቸው ምክንያት እስልምናን ተቀብለዋል። እንግዲህ ታማኙ መጣ፣ ፍትሃዊው መጣ፣ አዛኙ መጣ ነበር የሚባሉት፣ እውነተኛው መጣ ነበር የሚባሉት። ሙስሊሞችም ያንን አርአያ ልንከተል ይገባል። እህታችን ደግሞ አላህ ሂዳያውን ይስጥሽላለሁ። ሙስሊሞች በዚህ ልክ ሁሉም እንግዲህ የሚመሰክርልን ሰዎች እንደሆነን ግልጽ ነው። ግን ሁላችንም በእስልምና አስተምሮ ትክክለኛ መንገድ ላይ መጓዝ መቻል አለብን። እጅግ በጣም አስቂኝ ነገር እየተመለከትን እንገኛለን። ንጽጽር ላይ ያሉ ወንድሞቻችን ብዙ አስቂኝ ነገር ያጋጥማቸዋል። ብሮ ቢቀድርህ አልቀድርህ እጧ ይላል ቁርአኑ ማለት ነው። ለመሰለ ከአቅም በላይ መንጠራራት ጅማት መበጠስ ነው እንደማለት ነው። አሁን ይሄ አይ ቲንክ እንትን ነው። አልገባህም አንተ አካሄዱ የቱ ጋር ነው እንደሱ የሚለው ቢቀድርህ ወቀድርህ እጧ በትክክለኛው መንገድ የምትሄድ ከሆነ አንተና እኔ መወያየት እንችላለን። የቱ ጋር ነው ቢቀድርህ ወቀድርህ እጧ የሚለው ቁርአን ላይ? ጧህ ደግሞ ተጀምሯል። የቁርአኑን ተፍሲር ተመልክታችሁታል የሚሉ ሰዎች እንደዚህ ነው ቁርአንን እየፈሰሩ ያሉት እና በጣም የሚያስቁ ነገሮችን እያየን እንገኛለን። ሌላኛው አንዳንድ ሰለምቴዎች ደግሞ ትንሽ እያበዙት ነው ያሉት። ኳሊቲው ድምጽና ምስሉን ጥራት ሊያበላሽው ይችላል። ሞልታችሁ ስሙ። እግረ መንገድ ግን ለኔ እንደዛን አክሰሰሪዎች መግዛት የሚችል ሰው ይግዛልኝ። ጥሩ ቆንጆ ሞባይልና እነዛን ነገሮች ይግዛልኝ። ማይክ ምናምን ያሉኝ ማይኮች ምናምን የድምጽ ጥራታቸው ትክክል አይደለም። አታስብ። በደንብ ድምጽህ ይሰማል፣ ፊትህን በደንብ ይታያል። ካሜራው ጽድት ያለ ካሜራ ነው። አታስብ። እንዲህ ለአንተ አሁን አይፎን እንግዛ እስከ ዛሬ እየሰራህበት አልነበር? ድሮ ስልክ ምን ሆነ? አሁን ስለሰለምክ አልጋና እንጥፍልህ ወንድም የተድላ እንዲህ። ለምንድን ነው ግን እናንተ ስትሰልሙ ለጥቅማ ጥቅም የምታስመስሉት? በቃ ሰልምሃል እስላሙ ሊላህ ነው አይደለ? በቃ ስልምንም በላ አንድ ጊዜ። ይህ ወንድማችን አላህ እንግዲህ ቀጥተኛው መንገድ ይምራው፣ በእስልምና ላይ ያጽናው። በጣም ተደጋጋሚ ከትንሽ ጊዜ በኋላ እየተለወጠ ይገኛል። እንግዲህ ስልክ ካልገዛችሁልኝ ማይክ ካልገዛችሁልኝ እያለ ነው የሚገኘው። ሰለምቴ ስለሆነ ብቻ መጠቀም ይፈልጋል። ሰለምቴ ስለሆነ ብቻ መጠቀም እሱ መፈለግ የለበትም። ሙስሊሞች ራሳቸው መርዳት ከፈለጉ ይረዳሉ። ብዙ ጊዜ ሰለምቴዎች ሲሰልሙ ሰለምቴ ነው እንርዳው፣ ሰለምቴ ነው እናግዘው ይባላል። በዚህ ሰበብ ብዙ ሙስሊም መሆን የማይፈልጉ ሰዎች ራሱ ለጥቅማ ጥቅሙ ሲሉ እንደሚሰልሙ እርግጠኛ መሆን አለብን እና ከሰለሙ በኋላ ኋይ ስለ እስልምና አውቃለሁ እንደዚህ የማይሆኑ የሚሆነው ውስጥ እየገቡ ደግሞ የሚፈተፍቱ ሰዎች አሉ። ይሄ ወንድማችንም እንዲህ አይነት ነገር እየጀመረ ይገኛል። ከኡስታዞቻችን ጋር ጸብ ውስጥ እየገባ ይገኛል። ለመስጊድ ውስጥ ህጻናት ይጮሃሉ በሚለው ጉዳይና እንደዚሁም ሌሎች ጥያቄዎችን እየጠየቀ ማለት ነው እና በአግባቡ መሆን አለበት። ሙስሊም የሆነ ሰውም ሰለምት የሆነ ሰውም ከተቸገረ ይረዳል። ትክክል ከሆነ የሚገባው ከሆነ ሙስሊምም ሰለምቴም በቃ እኳል ነው መታየት ያለበት አሁን ላይ ብዬ አስባለሁ። ምክንያቱም ብዙዎች ለጥቅማ ጥቅም እየሰለሙ ነው ያሉት፣ ለፎሎ እየሰለሙ ነው ያሉት እና ይሄ ነገርን በደንብ ታሳቢ አድርገን መንቀሳቀስ መቻል አለብን። የአረብ ሀገር እህቶቻችንም እንግዲህ ሰለምቴ ስለሆነ ብቻ ከሌላው ሰው በተለየ ሰለምቴነቱን ተመርኩዞ እርዳታ የሚጠይቅ ከሆነ ይህ ሰው ለጥቅም እንደመጣ እርግጠኛ መሆን መቻል አለብን። ምክንያቱም ብዙዎች ብዙ ፎሎወር ብዙ ገንዘብ ከተሰበሰበላቸው በኋላ ሲከፍሩ ስላየም ማለት ነው። ሀገራችን ውስጥ ከቀን ወደ ቀን የግድያ ዜና እየሰማን ያለ ነው። ዛሬም ፍትህ ለእህታችን እጅግ በጣም አሰቃቂና ዘግናኝ በሆነ ሁኔታ በመሀል አዲስ አበባ ተገላለች። ገዳዩም እስካሁን ድረስ በቁጥጥር ስር እንዳልዋለ ነው እየተነገረ የሚገኘው። ይህንን ግለሰብ ያያችሁ ሰዎችም ጥቆማ እንዲሰጡ ጭምር ጥሪ እየቀረበላችሁ ይገኛል። ይህች የምትመለከቷት እህታችንም እንግዲህ አለሚቱ ትባላለች። ከሰሞኑ ማለት ነው በአዲስ አበባ አየር ጤና ተብሎ በሚጠራው አካባቢ ላይ በአንድ መኝታ ቤት ውስጥ በገዛ ባለቤቷ ማለት ነው ተገላ መገኘቷ ነው እየተነገረ የሚገኘው። ይህ የምትመለከቱት ግለሰብም ደሳለኝ ሽመልስ ይባላል። ይቺን የምትመለከቷትን እህታችንን ማለት ነው እጅግ በጣም አሰቃቂና ዘግናኝ በሆነ ሁኔታ በመኝታ ቤት ውስጥ ማለት ነው በመደብደብ እንዲሁም ደግሞ በማነቅ እንደገደላት መረጃዎች እየተዘዋወሩ ይገኛሉ። ይህ ግለሰብም መግደሉን የሚያረጋግጡ የተለያዩ ምስሎች እንዲሁም ደግሞ ጽሁፎችን ማለት ነው ለቤተሰብ አባላቶቿ መላኩ ነው እየተነገረ የሚገኘው። እጅግ በጣም አሰቃቂ በሆነ ሁኔታ ከገደላት በኋላም ቪዲዮ በመቅረጽ እንግዲህ ለወንድሟ እንዲሁም ደግሞ ለቤተሰብ አባሏ መላኩም ጭምር እንግዲህ መረጃዎች እየተዘዋወሩ ይገኛሉ። እስካሁን ድረስ በቁጥጥር ስር አልዋለም። ፖሊስም ይህንን ግለሰብ በቁጥጥር ስር ለማዋል የተለያዩ ጥረቶችን እያደረገ ይገኛል። ለማህበረሰቡም ጥሪ ቀርቧል። የምትመለከቱት ሰው ያያችሁ ወይም ደግሞ ያለበትን የምታውቁና የተለያዩ መረጃዎችን ለፖሊስ ማድረስ የምትፈልጉ ሰዎች እንግዲህ ለፖሊስ ጥቆማ እንድታደርጉ ጭምር ጥሪ እየቀረበላችሁ ይገኛል። እጅግ በጣም አሳዛኝ ነው። እንደ ቀላል እየታየ ማለት ነው በየቀናት ልዩነት እህቶቻችን እየተገደሉ ይገኛሉ። አሁንም ፍትህ ለእህታችን ማለት ፈልጋለሁ። ለሟች እህታችን ነፍስ ይማርልን። በሌሎች ተጨማሪ አዳዲስ መረጃዎች በድጋሚ መልሳለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም እንግዲህ እንደተመለከታችሁትኝ በጣም ያሳፍራል። በቃ ሀገራችን ውስጥ እንደ ጨቋኝ እንደ ግፈኛ ሰው እየበዛ ነው ያለው።
እንደዛ ሌላ ሀገር ላይ ተናናቅም። በጣም ከቀን ወደ ቀን በተለይ አሁን ላይ እኔ ቪዲዮ ስሰራ በየቀኑ አንዳንድ እንደዚህ አይነት ነገር እየዘገብኩ ነው ያሉት። ይህ ማለት እኮ ምን ማለት ነው? ወላሂ በጣም ያሳፍራል፣ በጣም ያሳዝናል። ደግሞ ብዙ ጊዜ የሚገደሉት ሴቶች ናቸው፣ የሚገሉት ወንዶች ናቸው። እኚህ ሰዎች ሲታሰሩ 25 ዓመት ይታሰራሉ። 25 ዓመት ተቀልበው ደልበው ጤነኛ ሆነው ፏ ብለው ይወጣሉ። ሰው ሌላ ሰው ደግሞ ይህንን ነገር ያይና ሌላ ወንጀል ይሰራል። እና የሚደፈሩ ሴቶችን በጣም እየበዙ ነው ያሉት። በዚህ ጉዳይ ላይ መንግስት በደንብ ሊሰራበት ይገባል። እንግዲህ ፍትሁም ህጉም በደንብ ሊስተካከል ይገባል። የምንመለከተው ፍቺ እየበዛ ነው ይለናል። ስለ ፍቺ ብቻ አይደለም፣ ስለ ባልና ሚስቶች እንደዚሁም ደግሞ ስለ ፍቅረኛሞች ይህ ወንድማችን አንስቷል። ያልተፈቀደችልህን ሴት ስትለፋ ትውላለህ እንጂ አታገባትም። ያልተፈቀደልሽን ወንድ የፈለግሽውን ተራራ ትቧጥጭ ያለሽ እንጂ አታገቢም። ለዚህ ነው ትዳር የፈጣሪ የሚሆነው። ማንን እንደምታገባ አታቅም። ተወደዋለህ። ማግባት የመጨረሻው ውሳኔ የአላህ ብቻ ነው። ፈጣሪ ካልፈቀደ አታገባ። ሁሉም ሰው የተጻፈለትን ያገኛል። ለዚህ ነው ትዳር እምነት ነው፣ ትዳር የፈጣሪ ነው። እንደውም አንዳንድ ጽሁፎች እኮ የተወደዱ ሰዎች አይገባም ይላል። 85% እንደውም ወደ 90 የሚያስጠጉት ጥናት ነው። የተዋደደ ሰው ሁሉ መውደዱ ብቻ አይደለም ትዳርን የሚያወጣው። የፈጣሪ ውሳኔ ያልታከለበት ትዳር ደርሶ ይፈርሳል። ሲፈርስ ወይኔ ብለው ተስፋቸውን የሚቆርጡ እህት ወንድሞች አሉ። ነው ለበጎ ነው። አልተፈቀደልም። ብትገባበት ጥሰህ ራሱ ሌላ ቀጠና ውስጥ ነው የምትገባው። በቃ እሳት ስታጠፋ ነው የምትውለው ጠዋትና ማታ። አሁን ለምሳሌ ባለቤትህ ደክሟት ማረፍ ፈልጋ ትንሽ ራሷን ሲያማት የወንድ መልስ ልነግርህ እኮ ነው። ሃይ ሃኒ ማሬ ትንሽ አመመሽ፣ አይዞሽ በቃ እንትን እዚች ጋቺ ፓራስታሞል አለችና እቺን ዋጪያት፣ በቃ እኔ ስራ ልሄድ ነው። ቤቢን ደግሞ ልጅቷ ትያዝልሽ፣ አረፍ በይ፣ ትንሽ ስታርፊ ትድኛለሽ። ቆይ ባላ ይሄ አሁን ልክ አይደለም ልትለኝ አይደለም አይደለ? ኖ አንደርስታንዲንጉን ላሳይህ ነው። እዚህ ጋር አረፍ በይ ትላታለህ አይደለም? እሷ ግን እሱን አይደለም የምትፈልገው። ወይም ቱዴይ አም ቦርድ ትንሽ ደብሮኛልና ማረፍ ፈልጋለሁ ስትል ሃኒ እኔ ስራ አለብኝ፣ አይዞሽ በቃ ፊልም እያየሽ ቲቪ እዚህ ጋር አለ የሆነ ነገር እያነበብሽ ወራስ ጋር እያረግሽ ምናምን ጠብቂኝ ምናምን። ለወንድ ቀጥ እንደዚህ ነጭ ይሄን ነው ያውቀው። እንዲህ ማሰብ አይችልም። ከዛ በኋላ ትመጣለህ ከስራ አይ ማሬ ተሻለሽ እንዴት ምናምን፣ አይ ደህና ነኝ ምናምን ተተን በእናትህ ውጣልኝ እዛ ሳሎን ተቀመጥ ስትባል በቃ ደክሟታል አልተመቻትም ብለህ እንደገና እዛ ጋር ትቀመጣለህ። እዚህ ውስጥ ነገር አለ። በቃ ደስተኛ አይደለችም። መድኃኒት ውጣልኝ ተኝ በአንተ ቤት ማለት ነው። በእሷ ቤት የፈለገችው እሱን አይደለም። ልክ እንደዛ ስትል አጠገቧ አረፍ ብለህ ደገፍ አርጋት ምን ሆነሽብኝ ነው። ዛት ኢዝ ፓራስታሞል ውጣልኝ ሂድልኝ በቃ አልፈልግም ምናምን ስትል ላንተ እውነት ነው እኮ ናልኝ ነው ነገሩ። ሂድልኝ ስትል የሄዱ ወንዶች ሁሉ በቃ ዲክሽነሪ ያለ እንደዚህ የተዘጋጀ ሬዲ ሜድ ነገር የለም ለወንዶች የሚታደል። የአገራችን የፍቺ ደረጃ ከምታስቡት በላይ የተጋባ ሰው በላይ የተፋታ ሰው እየበዛ ነው። የተፋታ ሰው 1/3 የተጋባው 100 ሆኖ ኦልሞስት 3/4 እየተፋታ ነው። ስለዚህ ይሄ ምንድነው ከመነሻውም ችግር 75% ማለት ነው። ኦልሞስት ወደዛ ተጠግተዋል። ፍቺ ያ ማለት ከአራት ሰርጎች ውስጥ አንዱ ብቻ ነው የሚዘልቀው። ከባድ ነው በቁጥር ካስቀመጥ ነው። በእውነት ነው። this is great በደንብ እንደዚህ አይነት ነገር መቀመጥ አለበት። ስለዚህ የዚህ ኃላፊነት ማለት የኔ ያንተ ሚዲያ ላይ ያለ ሰው ሁሉ ሰርጉን ማማሩን ድግሱ ላይ ነው። የቀረው ነገር አለ። መሰረቱ የተስተካከለ ቤት ከተሰራ በኋላ አይናድም። አሁን ግን መሰረት ስለሌለው የመናድ እድሉ ሰፊ ነው። አብዛኛውን ጊዜ ሰዎች የሚጨነቁት ምኑ ላይ መሰለ? ድግሱ ላይ። እናትም አባትም ብዙ የሰው ሰርግ በልቻለሁ እጄን ይመልሱልኛል። ጥሩ ነው እሱ፣ አልፌበታለሁ፣ ምኖርበትም ነው። ነገ እኔ እምድራለሁ። ግን ማስተካከል ያለበት ባህላችንን እናስተካክል። ባህል እንኖረዋለን፣ ባህላችንን እናስተካክል። ቅድመ ጋብቻ በደንብ ይታይ። መሰረቱ እሱ ነው። በቃ በደንብ ቅድመ ጋብቻ ላይ ካልተሰራ ጋብቻ ውስጥ ከገባ በኋላ ይኸውልህ የተያያዘ ነገር ነው። እዛ ጋር የተበላሸ ነገር ካለ ከነ ክፍተቱ ነው የምትሄደው። ስለዚህ እነዚህ ነገሮች የት ነው መቆም ያለበት? በቃ ዛሬም መጀመር አለበት።
ልጆቻችሁን ልትድሩ በመንገድ ላይ ያላችሁ እህት ወንድሞች፣ ቤተሰቦች እባካችሁ ቆም ብላችሁ የልጃችሁን ባል የልጃችሁን ሚስት እዩ። አይ ቲንክ ብዙዎቹ ቼክ የሚያደርጉት እንደውም ከካራክተርና ከስነ ምግባር በላይ አይ ቲንክ አንድ ነገር ይመስለኛል የፋይናንሻሊ የማስተዳደር አቅም አለው ወይ ነው ብዙ ጊዜ ቼክ የሚደረገው አይደለ? እሱ አንዱ ነው። ይኸውልህ አንዱ ነው። በወንድ በኩል ብዙ ጊዜ ማግባት ይችላል ወይ? ማግባት መቻሉ ለአቅመ ትዳር መድረስ ምንድነው? እሱ ለአቅመ ትዳር መድረስ ማለት የመጀመሪያው እድሜ ነው። ማቹር ነው ወይ? ሁለተኛ ምንድነው? ማኖር ይችላል ወይ? በቃ ዲስ ኢዝ ሪያሊቲ። መቀየር የማንችለው ህጎች ናቸው። ማኖር ተጋብተን እንለማመዳለን አይቻልም። በሸሪዓም እንደዛ አይደለም። ቢያንስ የአንድ ዓመት ቀለብ ይላል ዲቴይል ስንገባ ማለት ነው። ስለዚህ ምንድነው ማለት ነው? ለአቅመ ትዳር መድረስ አለበት፣ እድሜው መድረስ አለበት። ከዛ በኋላስ ማኖር ይችላል ወይ? ይሄ እኮ ክሊር ነው እኮ። ማኖር የሚችል ሰው ሁሉ ያግባ፣ የማይችል ሰው ደግሞ እስኪችል ድረስ ይጠብቅ እኮ ነው። ይጾም አይደል ረሱል ዓለይሂ ሰላቱ ወሰላም ያሉት? ታዲያ ፕሪንሲፕሉን እኮ ወደ እውነታው ስንገባ ስለምረሳ ነው። ለአቅመ ትዳር ደርሶ ሚስቱን ማኖር የሚችል ከሆነ እምነት ያለው ከሆነ ካራክተሩ ጥሩ ከሆነ ችግር የለውም። እኔና አንቺ እንጋባ እንጂ አንድ ኬሻ በጠረባና አንድ ስቶቭ ቢኖረን ይበቃናል። ያለንን ፍቅር ነው። ሄይ በእንትን ያልተደገፈ ፍቅር አይቀጥልም። በፋይናንስ ያልተደገፈ ፍቅር ግን እንዲህ የሰሩ ትዳሮች የሉም ይብዛል። አረ የሰሩ አይደለም እንጂ ከዚህ በፊት የሰሩ የሉም። በእንዲህ መልኩ የተፈጠሩ ትዳሮች የሉም ሰክሰስፉል የሆኑ ለማለት ነው። ኖ ሰክሰስፉል የሆኑት እኛ አሁን በመናስቀምጠው ይሄ ሶሻል ሚዲያ በአንድ በኩል እንትን ነው አቃጣይ ነው እኮ ምናየው ሳይድ ሳይሆን አለ ምንድነው ፕሮሰስ ላይ ያለ ገብተዋል። ለምሳሌ በገበሬ እንውሰድ። ባዶ መሬት ነው ያለው። አሁን የከተማውን ወጣበታለሁ። አንድ ልጅ ከአባቱ ጋር ሲኖር መሬት ይሰጠዋል፣ ርስት ድርሻው። ያቺ ድርሻው ግን ትንሽ ናት፣ ባዶ ናት፣ ሊያገባ ነው። ከዛ ቤተሰብ ከድርሻው ላይ የቆርቆሮ ቤት ይሰራለታል። የእንትና ልጅ ጥሩ ነው ምናምን ተብሎ ይመጣል። ልጁ ወደ ኃላፊነቱ ከመግባቱ በፊት ልታገባ ነውና መሬትን በደንብ ረስ። ከድርሻዬ አይደለም ስንዴውንም ጤፉንም ማሽላውንም ምሰጥ፣ ከራስ እርሻ የምታመጣውን ለሚስትህና ለትዳር ለህይወት ለልጆች ነው የምትሄደው። ደን ምን ይሆናል ማለት ከቤተሰብ ይነጠላል በሐሳብ። ከዛ በኋላስ ዴ ኢንደ ናይት ይሰራል። ከአባቱ ኤክስፒሪየንስ ይወስዳል። ግን በቃ መሬቱን ያረሰርሳል፣ ዘሩን ይዘራል፣ ያበቅላል። እዚህ ሂደት ውስጥ ነው ያለው። ለምሳሌ ዘር በዘራበት ሰዓት ላይ የሚያገባ ከሆነ ከቤተሰቡ ሊበደር ይችላል። ምን እህል። ከዛ በኋላ ያ የዘራው እህል ግን ይደርሳል። እንደሱ ማለት የለውም ማለት አይደለም። ከዛ እህል ወቅቶ የሚያስገባው ቤተሰቡን ያኖራል፣ ሚስቱን ያኖራል። ከፊሉን ይሸጠዋል፣ ከፊሉን ቤት ይሰራበታል፣ ከፊሉን ከሚስቱ ጋር አብሮ ይኖርበታል። ለስከምቱ የከተማው ማለት ነው። ለምሳሌ ከዩኒቨርሲቲ የተመረቀ አንድ ተማሪ ተምሮ መመረቁ አንድ ክራይቴሪያ ነው። ጎበዝ መስራት ይችላል ማለት ነው። ከዛ በኋላስ ፍቅር ይዞታል። አሁን ፍቅር ይዞታል። ተመርቆ እንደወጣ ፍቅር ይዞታል። ለማግባት ግን አይፈቀድለትም። ምክንያቱም ራሱን አልቻለም። ራሱን ያልቻለ ሰው ሶስተኛ ወገን ማምጣት አይፈቀድለትም። እሺ ብላ ብትመጣም አብረው ሊንከራተቱ ነው። ልጠላው ነው የወደደችውን ያህል። ስለዚህ ምን ይሆናል ማለት ነው? ስራ ይፈልጋል። ኦኬ ፖቴንሻል ስላለው ወደ ገንዘብ የሚቀየር ፖቴንሻል አለው። ባይመረቅም የንግድ ዓለምም ሊሆን ይችላል። ወደ ገንዘብ የሚቀየር አቅም ሊኖረው ይገባል። ነጋዴ ሊሆን ይችላል፣ አስተማሪ ሊሆን ይችላል። ማንኛውም ወደ ገንዘብ የሚቀየር ህይወቱን የሚያኖረው እንግዲህ አላህ ርዝቅ ብዙ ነውና እዛ ሰፊ ላይ ማለት ነው። ከዛ በኋላ ምንድነው ነው ሰው ልጅ ይኸውልህ አንዲት ሴት ከወንድ የምትፈልገው እንግዲህ አላህ Subhanahu Wa Ta'ala እውቀቱን ይጨምርለት። ብዙዎች እንግዲህ ያው በአሁኑ ሰዓት ሲጋቡ የሚያዩትን ገንዘብ ነው፣ ቁንጅና ነው። በዛ ምክንያት እንግዲህ ትዳር እየፈረሰ ይገኛል። አደባባይ ላይ ይወጣል ትዳሩ፣ በየሚዲያው በየቦታው እዩልኝ ነው፣ ሚስቴን ባሌን እዩልኝ ነው። ምንም ድብቅ ነገር የለም እና በጣም ብዙ ፍቺ እየበዛ ያለበት ሁኔታ ይህ ነው። እንደዚሁም ደግሞ ያው ከትዳር በፊት ብዙ ሐራም ነገር ውስጥ የመግባት ነገር በጣም ተለምዷል። ሙስሊሙ ማህበረሰብን በጣም እየተሸወደ ይህ ነገር ሐላል እየመሰለውም ይገኛል። ይህ ነገር ደግሞ ለትዳር በረካ እንዳይኖረን ያደርጋል፣ ትዳራችን ጥሩ እንዳይሆን ያደርጋልና ሁላችንም እንግዲህ እንጠንቀቅ። አላህ Subhanahu Wa Ta'ala በትዳር ያላችሁ ትዳራችሁ ረጅም ያድርግላችሁ፣ እስከ ጀነት አላህ ያድርግላችሁ። ያላገባችሁ ደግሞ አላህ ሳሊውን ይስጣችሁ። ላለው የወንድማችን ምክርም እጅግ በጣም ጠቃሚ ነው።
አሁን እንግዲህ የኡስታዞቻችን መልእክትና እንደዚሁም አሪፍ ዳዋዎችን የምንመለከትበት ሰዓት ላይ ደርሰናል። ይፈትነናል አይደል? የሆኑ ነገሮችን ይወስድብናል። የማይተኩ የሚመስሉ ነገሮችን አላህ ተባረከ ወተዓላ ከኛ ህይወት ሲያስወጣቸው እንመለከታለን። ነፍሳችን እጅጉን ታዝናለች፣ ልባችንም ስብር ይላል። የማይተካ መስሎም ይታየናል። ኡሙ ሰለማ ረዲየላሁ ዐንሃ በጣም የምትወደው ባል ነበራት። ባሏንም አጣችው። ከሱ የተሻለ ባል ማን ይመጣልኛል ብላ ታስብ ነበር። ከሱ የተሻለ ባልማ አላገኝም ብላ ታስብ ነበር። ከጥቂት ጊዜያት በኋላ ረሱል ሰለላሁ ዐለይሂ ወሰለም ኡሙ ሰለማን አገባት። ከአቡ ሰለማ የተሻለ ሰው ብታገኝ አይመስላትም ነበር። ግን ከሁሉም የተሻለ ከሁሉም የላቁት የሰዎች ልጆች ሁሉ አለቃ ከሆኑት ረሱል ሰለላሁ ዐለይሂ ወሰለም ጋር አብራ መኖር ጀመረች። ያ አላህ ከአላህ ጋር የማይተኩ የሚመስሉ ነገሮች በሙሉ ይተካሉ። በል በተሻለና ባማረ ከዛ በተሻለ ነገር አላህ ተባረከ ወተዓላ ይተካልናል። ያንዳንዱን ላጣናቸው ነገሮች ያንዳንዱ ከኛ ለራቁብን ነገሮች በሙሉ ለእቲ ቢሃ አላህ ያመጣታል። አላህ በተሻለን ነገር ይቀይራል። يعلم الله في قلوبكم خيرا يؤتكم خيرا مما أخذ منكم ከናንተ ከተወሰደባችሁ ነገር አላህ ተባረከ ወተዓላ ከዛ የተሻለን ነገር ይቀይርላችኋል ይላል። አላህ በወሰደብን ነገር ላይ የምንታገስ በተሻለም ነገር አላህ የሚቀይርልን አላህ ያድርግልን። አላህ ያስደስታችሁ። የሙዚቃ አፍቃሪ ሳይሆን ሙእሚን የቁርአን አፍቃሪ ነው። ሙእሚን የዚክር አፍቃሪ ነው። ሙእሚን የነቢዩን ዓለይሂ ሰላቱ ወሰላም መንገድ አስተምሮ አፍቃሪ እንጂ የአንድ የአዝማሪም የአዝማሪዎች በአጠቃላይ የዘፋኞች የምኖች አፍቃሪ አይደለም። ሙእሚን አልመርኡ መዓ መን አሐብ ነው። ሰውየው ከወደደው ጋር የውመል ቂያማ ይቀሰቀሳል። ማንን ወደድክ ወንድሜ? አርቲስትን፣ ዘፋኝን ወይስ የነቢዩን ዓለይሂ ሰላቱ ወሰላም ባልደረቦች? አቡበከር፣ ዑመር፣ ዑስማንን። አነስ እኮ አስደሰተው ይሄ ንግግር። አረብዩ መጥቶ መተሰዓ ቅያማ መቼ ነው አላቸው ረሱልን ዓለይሂ ሰላቱ ወሰላም። ማ አዕደርተ ለሃ ምን አዘጋጅተላሃት ነው ስለ ቅያማ የምትጠይቁ አሉት። አረ ላ ሸይአ ብዙ ነገር የለም፣ ነገር ግን እኔ አላህና መልእክተኛውን እወዳለሁ፣ በጣም እወዳለሁ። ግን ብዙ ሰላት ብዙ መልካም ስራ የለኝም፣ ግን ውዴታዬ እነሱ ላይ ትክክለኛ ነው አለ። አልመርኡ መዓ መን አሐብ አሉት። ሰውየው ከወደደው ጋር ነው አሉ ነብዩን ያሉት ሰለላሁ ዐለይሂ ወሰለም። አነስ ምን አሉ? እንደዛች ቀን እንደ ነብዩ ዐለይሂ ሰላቱ ወሰላም ንግግር ያስደሰተን የለም። ለምን? እኔ ነብዩን እወዳለሁ አሉ። አነስ ረሱልን ሲንከባከብ የነበረ ገና በለጋ እድሜያቸው ወጣት ሆኖ በልጅነታቸው በ10 ዓመታቸው ነብዩ መዲና የገቡ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እስኪሞቱ ድረስ ነብዩን ሲንከባከብ የነበረ አነስ 10 ዓመት የካደመው አነስ ምን አለ? እንደው እንደ ነብዩ ንግግር ያስደሰተን የለም። ሰውየው ከወደደው ጋር ነው የሚለው ቃል አስደሰተኝ። ለምን? እኔ ረሱልን እወዳለሁ አሉ አነስ። አቡበከርን እወዳለሁ፣ ዑመርን እወዳለሁ። ምንም እንኳን ስራዬ የነሱ ደረጃ ባይደርስም በውዴታዬ ከነሱ ጋር እሆናለሁ። አው ማንን ወደድክ ወንድሜ? ዘፋኝ፣ እግር ኳስ ተጫዋች ወይስ ነብዩን አለይሂ ሰላቱ ወሰላም? ወይስ አቡበከርን ወይስ ዑመርን ዑስማንን፣ ሰሃቦችን፣ ደጋግ ሰዎችን፣ ሙእሚኖችን ማን ወደድክ? ግልጽ ነው። ስለዚህ አማኝ ሁሌም ቁርአን በተነበበ ቁጥር የአላህ ትክክለኛ አማኞች ኢማናቸው ምን ይላል? ይጨምራል። እንግዲህ ከሰማችሁት ነገር አላህ የምትጠቀሙ የምትጠቀም አላህ አድርገኝ። ወደ ውጭ መረጃዎች ወስዳችኋለሁ። ከውጭ ብዙ አዳዲስ ዜናዎች አሉ። እነሱን አንድ ላይ አጠቃለን መረጃዎቹን አዳምጠን እንመለሳለን። ፖስት ተመልክቷችን ትዊት ማለት ነው። ኮሮና ቫይረስ ኤንድ 2023 2026 ሃንታ ቫይረስ መች ነው ትዊት የተደረገው? 2022 ዓ.ም ላይ ማለት ነው። ሊትራሊ የወደፊቱን ፕሪዲክት ያደረገ ሰው ነው ይሄ አካውንት ማለት ነው። ታችሁ ገብታችሁ ማየት ትችላላችሁ። ሱት ስሌየር የሚል አካውንት ነው። 5 ፖስት ቻናል ከ5 ፖስቱ መካከል የትኛው ፖስታ ኮሮና ኤንድ ከዛ በመቀጠል ደግሞ 2026 ሃንታ ቫይረስ። ሃንታ ቫይረስ እንግዲህ ባለፈው ከነበረው ከክሩዝ ሺፕ ላይ ደግሞ ባለፈው ከነበረው የመንገደኞች መርከብ ላይ የወረዱ ብዙ ሰዎች አሉ። እንግዲህ ኮንታክት አላቸው ደግሞ ከዚህ ቫይረስ ጋር ንክኪ ያላቸው ተብሎ የሚታሰቡ ከ40 በላይ የሚሆኑ ሰዎች በዓለም ላይ ተበትነዋል በአሁን ሰዓት ላይ።
12 ሀገሮችን የዓለም የጤና ድርጅት ኮንታክት አድርጓል እንግዲህ ተጠንቀቁ በማለት ማለት ነው። ከኮቪድ ጋር ከነበረው የ1% ሞርታሊቲ ሬት ወይ ደግሞ ኮቪድ ከነበረው የ1% የመሞት ቻንስ ከአንታ ቫይረስ እስከ 40% ድረስ ነው ቻንሱ። ከ40 እስከ 50% ነው የሚገመተው። በበሽታው የተያዙ ከ100 ሰዎች 40ዎቹ ይሞታሉ ማለት ነው። እንግዲህ ይህ ቫይረስ ከሮደንትስ ወይ ደግሞ ከአይጥ ከምናምን የሚመጣ ቫይረስ ነው። ከነሱ የሚተላለፍ ቀጥታ የሚተላለፍ ቫይረስ ነው። የነሱ የተጸዳዱት ነገር ወይ ደግሞ እነሱ የተጸዳዱት ወይ ሽንታቸው ሊሆን ይችላል ወይ ደግሞ ሰገራቸው ወይ ደግሞ ሳላይቫቸው ለሀጫቸው ራሱ ወደኛ ኮንታክት ካደረገው ደግሞ እኛም በለው ምግብ ውስጥ ከገባ እንግዲህ ወደዚህ ወደ ሃንታ ቫይረስ ወስደናል ማለት ነው። ባሳለፉት ሳምንት በዛ ክሩዝ ሺፕ ላይ ደግሞ በዛ መርከብ ላይ የነበሩ ሰዎች መካከል እንግዲህ እዛ ውስጥ 2 or 3 ሰዎች መሞታቸው ታውቋል፣ በዚህ ቫይረስ ብቻ ማለት ነው። ከዛ መርከብ ላይ ወርደው እንግዲህ ብዙ ሰዎች ወደ የሀገራቸው ተበታትነዋል። በአሁኑ ሰዓት ላይ ከሰው ወደ ሰው የመተላለፍ ቻንሱ ልክ እንደ ኮቪድ አይደለም፣ ይተላለፋል፣ ግን ልክ እንደ ኮቪድ አይደለም። ልክ እንደ ኮቪድ በጣም በከፍተኛ ሁኔታ በፍጥነት የሚተላለፍ በሽታ አይደለም። ቢሆንም ግን ሞርታሊቲ or ደግሞ የግድያ ሬቱ ከፍተኛ ስለሆነ ልክ እንደ ይሄ ምንድነው ልክ እንደ ኢቦላ አይነት ሞርታሊቲ ሬት ነው ያለው። እንግዲህ ፈርዘር ኢንስትራክሽን ከወርልድ ሄልዝ ኦርጋናይዜሽን ደግሞ ከዓለም የጤና ድርጅት ፈርዘር ኢንስትራክሽኖች እየጠበቁ ነው የሚገኙት። ቤታቸው የሚገኙ አይጦችን በአይጥ መርዝ በመግደል እንግዲህ ከዚህ በሽታ ራሳችሁን እንድትጠብቁ ጠይቃቸዋለሁ። ውጊያው መልሶ መቀስቀሱ እየተነገረ ነው ያለው። ዛሬ አዳሩን እንግዲህ አሜሪካና ኢራን ተኩስ ልውውጥ ማድረጋቸው ታውቋል። የተኩስ ልውውጡ መነሻ ሁለቱም እርስ በርስ እየተካሰሱ ነው ያሉት። በኢራን በኩል ሁርሙዝ ላይ መሽጎ ያለው የአሜሪካ ባህር ኃይል የኢራን መርከቦችን ማጥቃቱን ተከትሎ አጸፋ መልሼ የአሜሪካን የባህር ኃይል የጦር መርከቦች መትቻለሁ፣ አውድሜያለሁ የሚል መግለጫ ሰጥቷል የኢራን ሪቮሉሽነሪ ጋርድ። በአሜሪካ በኩል ደግሞ ያለው ምንም ሳናደርግ የኢራን ሪቮሉሽነሪ ጋርድ የጦር መርከቦቻችን ላይ ጥቃት መክፈቱን ተከትሎ እንግዲህ እኛም የአየር ጥቃት ከፍተናል። ሚናብና በንደር አባስ የሚባሉ ቦታዎች ላይ የአየር ጥቃት እንዳደረሱ ታውቋል። ሁለቱም ለጦርነቱ መጀመሪያ ለተኩስ ልውውጡ መጀመሪያ ሁለቱም እርስ በርስ እየተካሰሱ ቢሆንም ግን አትሊስት ሰላም ድርድር ይደረጋል ተብሎ የተጠበቀ ባለበት ሰዓት አንኤክስፔክትድ የሆነ የተኩስ ልውውጥ ተደርጓል። ኢራን ደግሞ ከአሜሪካም የጦር መርከቦችም አልፋ እንዲሁም የኢማራትን ቦታዎችም እያጠቃች እንደነበረ ነው የታወቀው። ወደ ኢማራትም ሚሳይሎች ተተኩሰዋል። ምን ያህል ጉዳት ደረሰ የሚለው ነገር የታወቀ ነገር ባይኖርም ለማንኛውም ግን አሜሪካና እስራኤል አንድ ላይ ጥቃት ከፈቱ የሚል ነገር በኢራን በኩል ሲነገር የነበረ ቢሆንም እስራኤል እኔ የለሁበትም፣ እኔ ያልገባሁበትም አሜሪካ በራሷ ነው እኔ የለሁበትም ብላለች። እስራኤል ራሷን አውጥታለች። ለማንኛውም ግን ይህ የተኩስ አቁም ስምምነቱን ጥሷል ተብሎ የጣሰ ነው ተብሎ የተገመተ ወር የተጠበቀ የተኩስ ልውውጥ ቢደረግም በዶናልድ ትራምፕ በኩል ግን የተኩስ አቁም ስምምነቱ እስካሁን ድረስ አልቆመም። ነገሩ ትንሽ ስከርሚሽ ነው፣ ትንሽ የተኩስ ልውውጥ ነው። የተኩስ አቁም ስምምነቱን ትሬትን የሚያደርግ አይደለም። እስካሁን ድረስ የተኩስ አቁም ስምምነቱ እንደተከበረ ነው ያለው ብለዋል። ለማንኛውም ግን ትናንትና አዳሩን የተኩስ ልውውጥ ተደርገው ኢራንም ላይ የአየር ጥቃቶች ደርሰዋል። የአሜሪካ የጦር መርከቦችም ላይ ደግሞ የባሊስቲክ ሚሳይል ጥቃቶች መድረሳቸው ታውቋል ማለት ነው። አሁን ግን አስፔክ ቆሟል። የተኩስ ልውውጡም ቆሟል። ነገራቶችም ተረጋግተው ነው ያሉት። በአሜሪካ በኩል እስካሁን ድረስ የተኩስ አቁም ስምምነቱ ፈርሷል ብለን አናስብም የሚል አቋም እንዳለ ይታወቃል ማለት ነው። ጋይስ ዊ ሃቭ ብሬኪንግ ኒውስ ከምሽቱ 5 ሰዓት ሆኗል። እንግዲህ በአሁኑ ሰዓት ላይ ከ1 ሰዓት በፊት ጀምሮና እስካሁን ድረስ ባለው ሰዓት እንግዲህ በኢራን ወደቦች አካባቢ ወር ደግሞ በስትሬት ኦፍ ሆርሙዝ አካባቢ ፍንዳታዎች የተሰሙ እንደነበርና የኢራን ወደብ ቦታዎች ወር ደግሞ የኢራን ፖርቶች ላይ ጥቃት እንደደረሰ መረጃዎች የተነሱ ነው የሚገኙ። ፍንዳታዎች ሲሰሙ እንጂ የጥቃት ኮንፈርሜሽን እስካሁን ድረስ አልወጣም። ፍንዳታዎች አሉ ነው የተባለው። እንግዲህ አይአርጂሲ ለእነዚህ ፍንዳታዎች ምላሽ የሰጠው ነው ብሏል። እዚህ ጋር ባንደር አባስ በምትባለውና ቃሽም በምትባለው ደሴት ላይ ነው እንግዲህ ፍንዳታዎች ተሰሙ እየተባለ ሪፖርት ተደረገ የሚገኘው። መቃወሚያ እንቅስቃሴዎች ደግሞ የዲፌንስ እንቅስቃሴዎችም ሪፖርት ተደርገዋል። አልታወቀም ማን የጥቃት ይፈጽም። የዚህ ፍንዳታ ጀርባ ያለው ሀገር የትኛውን እስካሁን ድረስ አልታወቀም። ብዙዎች ሰስፔክት ያደርጉ የሚገኙት ነው፣ ብዙዎች እየጠረጠሩ የሚገኙት እንግዲህ ዩኤኢ ወር ደግሞ ዩናይትድ አረብ ኤሚሬትስ እንደሆነች ነው የምትሉ እንግዲህ 4 የሚሆኑ የዩናይትድ ስቴትስ ወር ደግሞ የአሜሪካ ኤሪያል ታንከሮች አየር ነዳጅ ለመሙላት የሚያገለግሉ አውሮፕላኖች በአሁኑ ሰዓት ላይ በዩኤኢ አካባቢ በጣም አክቲቭ ናቸው የተንቀሳቀሱ የሚገኙት። ስለዚህ ሞር ሰስፔክታቸው ነው ደግሞ ሰስፔክሽናቸው ነው ደግሞ ጥርጣሬያቸውን ወደ ዩኤኢ አዙረዋል። ኮንፈርሜሽን ላይ ሲደረሱ ደግሞ ኮንፈርም የተደረገ መረጃ ሲወጣ ማሳወቃቸውና ፕላስ ምልክቷን መንካት እንዳትረሱ። ይመቻችሁ። መልካም ምሽት። ሲአይኤ ከባድ ሪፖርት ይዞ ወጥቷል። ወሸሂደ ሻሂዱ ሚን አህሊሃ እንዳለው ከራሷ ወገን የሆነ መስካሪ መሰከረባት እንዳለው ሲአይኤ ለዋይት ሃውስ ባስገባው አዲስ ሪፖርት ኢራናውያን የዶናልድ ትራምፕን ብሎኬድ ላይ ዶናልድ ትራምፕ ላይ እያላገጡ 4 ወር መቆየት ይችላሉ ብሏል። 4 ወርና ፖሲብሊ ከዛ በላይ ሰስቴን ማድረግ ይችላሉ። የዶናልድ ትራምፕን ብሎኬድ ነዳጆቻቸውን በሌሎች ስመግሊንግ ሩቶች ወር በሌሎች ማውጫ መንገዶች እየተጠቀሙ ነዳጃቸውን እየሸጡ እንዲሁም ደግሞ አገር ውስጥ ሊከሰት የሚችልን ዶናልድ ትራምፕ እየጠበቀ ያለው በተስፋ እየጠበቀ ያለው አገር ውስጥ ሊከሰት የሚችልን ሬዚስታንስ ቼክ እያደረጉ እያስተካከሉ ለ4 ወርና ከዛ በላይ ፖሲብሊ ሊቆዩ ይችላሉ የሚል ሪፖርት ሲአይኤ ለዋይት ሃውስ ማስገባቱ እየተነገረ ነው ያለው። በዚህ ሪፖርት ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ ኢራን ከዚህ በፊት ሲባለው ከነበረው በጣም በባሰ መልኩ 75% የሚሆነውን ሚሳይል ላውንቸሮቿን ስቲል ሪቴን እንደምታደርግ ስቲል እጇ ላይ እንዳለና 70% የሚሆኑ ሚሳይሎቿ ስቲል እጇ ላይ እንዳሉ
ሲአይኤ ደረስኩበት ብሎ ሪፖርት አቅርቧል። ያ ብቻ ሳይሆን በጦርነቱ ወድሞ የነበሩ ሚሊተሪ ፋሲሊቲዎችና እንዲሁም የሚሳይል ፋሲሊቲዎች ኦልሞስት ኦል በሚባል ደረጃ ኮምፕሊትሊ ሪፔር ተደርገው ኦር መልሶ ተገንብተው ጥቅም ላይ የሚውልበት መንገድ ላይ ደርሰዋል። ስለዚህ በጦርነቱ ምንም የተሳካ ነገር የለም። የኢራን መሪዎች የበለጠ ራዲካል፣ የበለጠ አጌንስት ዌስት የሚሆኑ የበለጠ ኮንፊደንት የሆኑና የበለጠ የህዝብ ሰፖርት ያላቸው እንዲሆኑ ሆኗል የሚል ሪፖርት ሲአይኤ ለዋይት ሃውስ አቀብሏል ማለት ነው። ስለዚህ የኢራን አመራሮች የበለጠ የዶናልድ ትራምፕን ጫናና የጦርነቱን ጫና ተቋቁመው የአሜሪካን ፖለቲካልም ሆነ ኢኮኖሚክም ሆነ የጦርነት ዊል ኦር የጦርነት ወኔን ቻሌንጅ አድርገው መቆየት እንደሚችሉና አሜሪካን ማዳከም እንደሚችሉ ሲአይኤ በሪፖርቱ ይዞ ወጥቷል። በሌላ በኩል ግን ዶናልድ ትራምፕ ያን ያህል ረጅም ሰዓት ሰስቴን ማድረግ አይችሉም። ዶናልድ ትራምፕ ብዙ ጊዜ እኔ ጊዜ ያለኝ ካርዱ ሁሉ እኔ እጅ ላይ ነው ቢሉም እንደዛ ሳውንድ አያደርግም። ሚድተርም ኢሌክሽን እየመጣባቸው ነው። ብዙ ጫናዎች አሉባቸው። ከሚድል ኢስት ሀገራቶች በጣም ከፍተኛ ጫና እየመጣባቸው ነው። ቱ ፖይንት ሁርሙዝን ላስከፍትላችሁ ለሚድል ኢስት ሀገራት ብለው በጉልበት ለመግባት ሲሞክሩ ሁላችሁም እንደምታውቁት ሳውዲ ገብታ እንግዲህ እረፍ ብላቸው ነው አናውንስ ካደረጉ በኦልሞስት ከ24 ሰዓት ባልበለጠ ጊዜ ውስጥ መልሰው እንግዲህ ሁርሙዝ ሰርጥን በጉልበት መክፈቱን ትቸዋለሁ ያሉት በሳውዲ ጫና ነው እና የሚድል ኢስት ሀገራቶችም ደብሯቸዋል። ከዚህ በኋላ ግርግር አይፈልጉም፣ በሰላም ጨርሱ እያሏቸው ነው ያሉት። ይህ በእንዲህ እንዳለ ግን የሲአይኤ ሪፖርት ግን ቅድም እንደነገርኳችሁ የዶናልድ ትራምፕ አድሚኒስትሬሽን ላይ ሾክ እንደፈጠረ እየተነገረ ነው ያለው። ሌሊቱ ለነበሩት ፍንዳታዎች ተጠያቂ የነበረችው ደግሞ ሪስፖንሲብል የነበረችው አሜሪካ እንደሆነች ታውቋል። አሜሪካ የተኮሰቻቸው ሚሳይሎችና አሜሪካ የሰነዘረችው ጥቃት ነው እንግዲህ በባንዳር አባስና በቃሽን በሚባሉት ደሴቶች ላይ ፍንዳታዎች ሲያሰማ የነበሩ አሜሪካ መርከቦች ላይ የመጡ ጥቃቶች ናቸው። እንግዲህ እነዚህ መርከቦች ናቸው ይህን ጥቃት ሰንዝረው እንግዲህ አሁን በአሁን ሰዓት ላይ ከስትሬት ኦፍ ሆርሙዝ ሙሉ በሙሉ ዊዝድሮ አድርገዋል ተብለዋል። ትራምፕ እንደተናገሩት ከሆነ ዊ ክራሽ ደግሞ ኤነሚው ነው ደግሞ ጠላታችን ሙሉ በሙሉ ክራሽ አድርገናል በሚል ነገር ጽፈዋል። እዚህ ጋር እንደምትመለከቱት ማለት ነው የድሮን ሎንች ሳይቶች የራዳር ሳይቶች ምናምን ሳይቀሩ እንግዲህ ታርጌት የነበሩት ማለት ነው ስትሬት ኦፍ ሆርሙዝ ላይ ቅርብ የነበሩ ወደቦች ናቸው እነዚህ ማለት ነው። ስትሬት ኦፍ ሆርሙዝን ኮንትሮል ለማድረግና የስትሬት ኦፍ ሆርሙዝ ላይ የሚያልፉ መርከቦች ላይ ጥቃቶች ለመሰንዘር እነዚህ ወደቦችና እነዚህ ደሴቶች ክሩሻል ናቸው። ሲስፋየሩን ኮላፕስ እንዲያደርግ አያደርገውም፣ ደግሞ ተኩስ አቁም ስምምነቱ ኮላፕስ እንዲያደርግ አያደርገውም። ይሄ ላፍታፕ ነው በማለት ተናግረዋል ዶናልድ ትራምፕ። ወይ ደግሞ እጃቸውን እንዲች መታን ያደርጋቸው እንጂ ሙሉ በሙሉ የሲስፋየሩ ነው ደግሞ ተኩስ አቁም ስምምነቱን የሚያስቆም ነገር አለም ቤተር ሳይንድ አግሪመንት ነው ደግሞ ስምምነቱን ቶሎ ቢፈርሙ ይሻላቸዋል የሚል ነገር መጨረሻ ላይ አክለዋል። አይአርጂሲ ደግሞ እንደተናገሩ ከሆነ በተለያዩ ሚሳይሎችና ድሮኖች የአሜሪካ መርከቦች ታርጌት ማድረጉና የአሜሪካ መርከቦች ላይ ጉዳት ማድረሱን ክሌም ያደረገን የሚገኘው ለዚህ ጉዳት ተጨባጭ ማስረጃ እስካሁን ድረስ አልወጣም። የአሜሪካ መርከቦች እንደሉ የአሜሪካ መርከቦች ጉዳት ላይ ደረሱ እስካሁን ድረስ አልታወቀም። ግን ሴፍሊ ትራንዚት አድርገዋል ደግሞ ሴፍሊ ከነበሩበት ቦታ ከስትሬት ኦፍ ሆርሙዝ ዊዝድሮ አድርገዋል ማለት ነው እንግዲህ ትራምፕ የተናገሩት። ሲስፋየር ስቲል ሆልድስ የዱባይ ላይ ወር ደግሞ ዩኤኢ ላይ አቡዳቢ ላይ እስካሁን ድረስ ሳይረኖች እየተሰሙ ነው የሚገኙት የሚሳይል ሳይረኖች። የጉዳዩ መጨረሻ ልታወቀ ሙሉ በማሳወቃቸው ይሆናል። ፎሎ ማድረጋችሁ እንዳትረሱ። ይመቻችሁ። ቱርክ አልተቻለችም ሰዎች የሚሳኤል ሀያልነት ተርታ የሚያስገባትን ትልቁን ሚሳኤል እንግዲህ አስተዋውቃለች ማለት ነው። ስሙንም እንግዲህ በኦቶማን አራተኛ የነበረው የልድሪም በማለት ስሙን በመሰየም ማለት ነው አሁን ላይ ብዙዎች እየተነጋገሩበት ያለ ሚሳኤል ሆኗል። ይህ ሚሳኤል ለየት የሚያደርገው አሁን ላይ ካሉ በዓለማችን አራተኛ ኃይለኛ ሚሳኤል ከሚባሉት ውስጥ እንግዲህ አንዱ ሆኗል ማለት ነው። ይህ ሚሳኤል ወደ 6000 ኪሎ ሜትሮችን መጓዝ ይችላል ማለት ነው። ይህም አብዛኛውን የዓለማችንን ክፍል ማካለል እንደሚችል ነው። ቱርክ በዚህ ስራዋ የሚሳኤል ሀያልነት ሀገራት ተርታም የሚያስገባትን ነው። ከአሜሪካ፣ ከቻይና፣ ከሩሲያና ከሰሜን ኮሪያ እንግዲህ አንዷ ሆናለች ማለት ነው ቱርክ። 3000 ኪሎ ግራምን ደግሞ የፍንዳታ ኃይል መሸከም የሚችልም ነው ተብሏል። ራሱ 3 ቶን መሳሪያ መያዝ የሚችልና ራሱ ደግሞ 7.2 ቶን እንደሚመዝንም ተነግሯል ማለት ነው። ኒውክለር ባይሆንም ግን ከኒውክለር የሚቀራረብ ሚሳኤል ሲሉ ነው እንግዲህ የገለጹት ማለት ነው። ቱርክ ድምጿን አጥፍታ በኃይለኛ መሳሪያዎች እየታጠቀች ይመስላል። ከዚህ በፊት በድሮን እንደዚሁም ደግሞ አሁን ላይ እንደዚህ በሚሳኤል እንግዲህ ራሷን እያደራጀች ትገኛለች ማለት ነው። ይህ ብዙዎችን ያነጋገረ የልድሪም የተባለው ሚሳኤል ነው። ስለዚህ ጉዳይ ሀሳባችሁን እስኪ በኮሜንት አስቀምጡ። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ሰበር መረጃ ተሰምቷል። የኢራን የባህር ኃይል ጠንከር ያለ ማስጠንቀቂያ የሰጠ ሲሆን እኛ የምንታዘዘው ለአያቶላ ሀሚኒ ብቻ ነው፣ ማንም አያዘንም ሲል ገልጿል። በሆርሙዝ የባህር ወሽመጥ ላይ ያለው ውጥረት አዲስ መልክን የያዘ ሲሆን የኢራን አብዮታዊ ዘብ ታዲያ የባህር ኃይሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰላም ስምምነቱ ዙሪያ ለሚጽፉት ጽሁፎች ወይም ትዊት ለሚያደርጉትም የምንታዘዘው ለመሪያችን ብቻ ነው ሲሉ ምላሽ ሰጥቷል። የባህር ኃይሉ በወጣው መግለጫ እኛ የሆርሙዝ የባህር ወሽመጥን የምንከፍተው በልዑሉ መሪያችን አያቶላ ሀሚኒ ትዕዛዝ እንጂ በሞኝ ሰው ትዊት ብቻ አይደለም ሲሉ መግለጻቸውም ተሰምቷል። እነሆ የዛሬ ቪዲዮ ይሄን ይመስል ነበር። ሳይድ ነበርኩኝ። ቪዲዮውን ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮውን በተለይ ሻል ሼር አድርጉ። አላህ በጀን ታገናኛል። ወሰላሙ አለይኩም።